This operation will continue for as many days as it takes to remove this threat. እስራኤል የምትጸጸትበትን የአጸፋ ምላሽ እናደርጋለን። የኢራን አብዮታዊ ዘብ የኦፕሬሽን ራይዚንግ ላዮን የአንበሳ መንሰራራት ዘመቻ ተጠናክሮ ይቀጥላል። የእስራኤሉ ጠቅላይ ሚኒስትር ይህ የኢራንና እስራኤል ምልልስ ነው። ኢራን በእስራኤል የደረሰባትን ያልታሰበ ዱብ ዕዳ የበቀል እርምጃ እንደምትወስድ ዝታለች። ኢራን በእስራኤል ግዛት ላይ የምትሰነዝረው የአጸፋ ምላሽ ከባድ ሊሆን እንደሚችልም ነው የኢራን አብዮታዊ ዘብ ያስጠነቀቀው። ኢራን የደረሰባትን ጥቃት ተከትሎ የሀገሪቱን መሪ አያቶላ ሰይድ አሊ ካሚኒ ያስተላለፉትን መልእክት ተከትሎ የኢራን አብዮታዊ ዘብ ማስጠንቀቂያ አውጥቷል። አያቶላ በመልእክታቸው ኢራን የአጸፋ ምላሿ ከባድና እስራኤልን የሚያጸጽት ይሆናል ሲሉ ተናግረዋል። ይህ ንግግር ተከትሎ የኢራን አብዮታዊ ዘብ ለእስራኤል አስከፊ ምላሽ በመስጠት በፈጸመችው ጥቃት እንድትጸጸት ያደርጋል ማለቱን የኢራን ዜና አገልግሎት ዘግቧል። የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አቡል ቃሲም ሻካርቺ ኢራን ከባድ አጸፋው እርምጃ እንደምትወስድ ተናግረዋል። ብርጋዴር ጀነራሉ እስራኤል ሌሊቱን የፈጸመችው ጥቃት በአሜሪካ ድጋፍ መሆኑን በመግለጽ ሁሉም የእጃቸውን ያገኛሉ ብለዋል። ኢራን ዝታ ዝም አላለችም። ከ100 በላይ ድሮኖች ወደ እስራኤል ልካለች። የእስራኤል ሰማይ ግን እንደ ኢራን ተበርግዶ አልጠበቀም። የእስራኤልም የጎረቤት ሀገር ዮርዳኖስም የአየር ክልል የኢራን 100 ድሮኖች ውጦ እንዳስቀራቸው አልጀዚራ ዘግቧል። ኢራን ወደ እስራኤል ከ100 በላይ ሰው አልባ አውሮፕላኖች ወይም ድሮኖች አስወንጭፋለች ሲሉም የእስራኤል መከላከያ ሰራዊት ቃል አቀባይ ብርጋዴር ጀነራል ኤፊ ደፍሪን ገለጹ። ቃል አቀባይ በሰጡት መግለጫ ኢራን ወደ እስራኤል ግዛት የሚመጡ ወደ 100 የሚጠጉ ሰው አልባ አውሮፕላኖች ብታስወነጭፍም እነዚህን ድሮኖች ለመጥለፍ እየሰራን ነው ሲል ገልጿል። በመግለጫው እነዚህ ከኢራን የተወነጨፉ ድሮኖች እስራኤል ለመድረስ ብዙ ሰዓታት እንደሚወስድባቸውም አስረድተዋል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒውክሌር ኢላማዎችን ጨምሮ ከ10 በላይ የሚሆኑ ወታደራዊ ኢላማዎችን መምታቱን ይፋ ያደረገው ዛሬ ሌሊት ነበር። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሆይሰን ሳላሚ መገደላቸውን የኢራን መገናኛ ብዙሃን ዘግቧል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴሄራን የመኖሪያ ቤቶችን ጥቃት እንደተፈጸመባቸውና ከተገደሉት መካከል ሲቪሊያን ይገኙበታል ብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራን የፈጸመችውን ጥቃት ኦፕሬሽን ራይዚንግ ላዮን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል እንደሚቀጥል ይፋ አድርጓል። በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗ ተናግሯል። ኢራን በምላሹ በቅርቡ አጸፋዊ የመልሶ ማጥቃት ልታደርግ እንደምትችል የገለጸችው ስትሆን እስራኤል ደግሞ የአስቸኳይ ጊዜ አዋጅ አውጃለች። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህፃናትን ጨምሮ ሰላማዊ ዜጎች መገደላቸው ዘግበዋል። እስራኤል ግን ዓላማው ወታደራዊ ተቋማት ላይ እንደሆነ ነው የምትገልጸው። እስራኤል በፈጸመችው ጥቃት የኢራን ጦር ሰራዊት ዋና አዛዥ፣ የኢራን እስላማዊ አብዮታዊ ጥበቃ ሰራዊት አዛዥ እንዲሁም የኢራን ድንገተኛ አደጋ ትዕዛዝ አዛዥ መገደላቸው አረጋግጧል። የኢራን የመንግስት ሚዲያዎች ግን የአብዮታዊ ጥበቃ ዋና አዛዥ ሆይሰን ሳላሚ መገደላቸው ብቻ ዘግበዋል። መረጃዎች እንደሚያሳዩት የኢራን ከፍተኛ ወታደራዊ አመራሮችና ሳይንቲስቶች እንደተገደሉ ነው። ሆይሰን ሳላሚ የኢራን አብዮታዊ ዘብ ኃላፊ እንዲሁም የሀገሪቱ አቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬድሩን አባሲ ተገድሏል። ፍሬድሩን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴሄራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ከዚህ በተጨማሪ የኒውክሌር ሳይንቲስት በቴሄራን የሚገኘውን የኢስላሚክ አዛድ ዩኒቨርሲቲ ፕሬዝደንት ማህዲ ተሃራንቺም ተገድሏል። ይህ ከማንም ጊዜ ለኢራን ከፍተኛ ኪሳራ አድርሷል የተባለለት ጥቃት ከጀርባው አሜሪካ እንደምትገኝበት ኢራን ትከሳለች። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ስትሆን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን ሀገራቸው እንዳልተሳተፈች ተናግረዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ጥቃቶቹ እንደሚፈጸሙ እንደሚያውቁ ነገር ግን ሀገራቸው እንዳልተሳተፈች ለፎክስ ኒውስ ገልጿል። በእርግጥ አሜሪካ ከእስራኤሉ ጥቃት ጀርባ እጅ እንዳለባት በአደባባይ ልትገልጽ አይጠበቅም።
በቀጥታ ባትሳተፍም ለእስራኤል መረጃ በርብራ በመስጠት ግን ልትኖርበት እንደምትችል ተንታኞች እየገለጹ ነው። አሜሪካ ከቅርብ ጊዜያት ወዲህ በኒኩሌር ዙሪያ ከኢራን ጋር በቀጥታ ለመነጋገር ደጋግማ ስትጠይቅ ታይታለች። ይሁን እንጂ ኢራን በተዘዋዋሪ እንጂ በቀጥታ ስለ ኒኩሌር ጉዳይ አልደራደርም በማለት አሻፍረኝ ብላለች። ስለሆነም እስራኤል ኢራንን ለመደብደብ አሜሪካ ተባብራ ልትሆን ትችላለች የሚሉ መላምቶች ተበራክተዋል። አሜሪካ ግን ደጋግማ እኔ የለሁበትም እያለች ትገኛለች። የትላንትናው የእስራኤል ጥቃት ተከትሎ ኢራናውያንን ጨምሮ በርካታ የዓለም መሪዎች የተለያዩ አስተያየቶች እየሰጡ ነው። የኢራን ዜጎች እስራኤል የፈጸመችው ድብደባ ድንገጣና ቁጣ የተቀላቀለበት አስተያየት እየሰጡ ይገኛሉ። ድንጋጤያቸው ያመጣው ከጥቃት ይጠብቆናል ያሏቸው በየቀኑ የኢራን ምድርና የአየር ክልል በዘመናዊ መሳሪያዎችና በስልጡን ወታደሮች እየተጠበቀ ነው እያሉ ሲፎክሩ የከረሙት የጦር አዛዦች ራሳቸውና ሳይንቲስቶችም ማዳን አቅቷቸው ሲገደሉ ማየታቸውና ሁሉም የሀገሪቱ ክፍል ከእስራኤል ጥቃት ነፃ አለመሆንን መረዳታቸው ሲሆን በቁጣ እንዲሞሉ ያደረጋቸው ደግሞ በድብደባው የደረሰው ጉዳት መጠን ነው ተብሏል። ፎቶዋቸው እየተለጠፈ ከራሻ መጣ፣ ከቻይና ተገዛም፣ ራሷ ኢራን ሰራች ሲባሉ የከረሙት የአየር መቃወሚያዎች የት ገብተው ነው በጥቅምት ወር ከ100 በላይ ጥቃቶችን ሲፈጸሙና ዛሬ ደግሞ ከ200 በላይ ጆቶች ተሰማርቶ በተለያዩ ቦታዎች ላይ እየተመላለሱ ከ330 በላይ ድብደባዎችን ሲፈጽሙ አንድም የእስራኤል ጀት መጥተው መጣል ወይም አንዱም የኒውክሌር ሳይት ወይም ዋና ከተማዋን መከላከል ያቃታቸው የሚለውን የኢራን ዜጎች ብቻ ሳይሆን የአብዛኛው ማህበረሰብ ዓለም ጥያቄ ሆኗል። የተለያዩ ሀገራትም ጥቃቱን እያወገዙትና ስጋታቸው እየገለጹ ይገኛሉ። የሳዑዲ አረቢያ መንግስት የኢራን ሉዓላዊነትና ደህንነት የሚያናጋና ዓለም አቀፍ ሕግጋቶችንና መመዘኛዎችን በግልጽ የሚጻረር ጥቃት በማለት አውግዞታል። ኢራንና እስራኤል ውጥረትን ከሚያባብሱ ነገሮች እንዲቆጠቡ ያሳሰቡት ደግሞ ታላቋ ብሪታንያ ናት። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ኪር ስታርመር በሁለት ሀገራት መካከል የተደረጉት ጥቃቶችን አሳሳቢ ናቸው ብለዋል። በቀጠናው ማንኛውም ግጭት እንዲባባስ መደረጉ ለማንም አይጠቅምም ያሉት ጠቅላይ ሚኒስትር ስታርመር በመካከለኛው ምስራቅ መረጋጋት ቅድሚያ ሊሰጠው ይገባል፣ ውጥረቱን ለመቀነስ ከአጋሮቻችን ጋር እየተነጋገርን ነው ብለዋል። አሁን ጊዜው የመረጋጋትና ችግሮችን በዲፕሎማሲያዊ የመፍታት ነው ሲሉም ጥሪ አቅርበዋል። የእንግሊዙ የውጭ ጉዳይ ሚኒስትር ዴቪድ ላሚ የስታርመርን የተረጋጉ ጥሪ በማስተጋባት ኢራንና እስራኤል ወደ ከፋ ግጭት መግባት ለቀጠናው ሰላምና መረጋጋት ከባድ ስጋት ነው ሲሉ ተናግረዋል። በመካከለኛው ምስራቅ ያለው መረጋጋት ለዓለም አቀፍ ደህንነት ወሳኝ ነው። ያለንበት አደገኛ ጊዜ በመሆኑ ሁሉምን ወገኖች ራሳቸውን አደብ እንዲገዙ አሳስባለሁ ሲሉም ላሚ አክሏል። አሁን እስራኤልና ኢራን ወደ ለየለት ጦርነት እንዳይገቡ ከፍተኛ ስጋት ተፈጥሯል። እስራኤል በጋዛ የከፈተችውን ጦርነት ሳትቋጭ አሁን ሌላ ጥቃት መፈጸሟም በእርግጥም መካከለኛው ምስራቅ ከድጡ ወደ ማጡ የሚያስብል ይሆናል። ይሁን እንጂ የመካከለኛው ምስራቅ ቀውስ በቀጠናው ብቻ ተወስኖ የሚቀር አይደለም። ጦሱ ለመላው ዓለም እንደሚተርፍ ብዙዎች ይስማማሉ። የሁለቱም አገሮች ፍጥጫ ገና በአንድ ቀን እንኳን በነዳጅ ዋጋ ላይ ከፍተኛ ጫና አሳድሯል እየተባለ ነው። እስራኤል ኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ እንዳሳየ መረጃዎች ጠቁሟል። ከ220 በኋላ በቀን ውስጥ በዚህ ደረጃ ሲጨምር ለመጀመሪያ ጊዜ ነው ተብሏል። የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $78 ገብቷል። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጠርም ተሰግቷል። ተንታኞች ውጥረቱ ተባብሶ በዚህ ከቀጠለ ሁኔታውን የዓለም ኃይል ገበያ የበለጠ ሊያናጋ እንደሚችል አስጠንቅቋል። በመሆኑም የእስራኤልና የኢራን ውጥረት እንዲረጋጋ ብዙዎች እየተማጸኑ ነው።